አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቦችዬ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁ አልሐምዱሊላህ ረብል ዓለሚን። ዛሬ ኢትዮጵያ ላይ ሆኜ ያፈራሁትን ንብረትና ሀብት ነው የምነግራችሁ ማለት ነው። ሀብትና ንብረቴን ከምነግራችሁ በፊት ግን ላይካችሁን እንዳትረሱ ማለት ነው። በጥሞና አዳምጡኝ። በጣም የሚጠቅማችሁ መረጃና የሚጠቅማችሁ የገንዘብ አፈራር ሂደት ነው ማለት ነው። ይሄንን ቪዲዮ ደግሞ ስሰራ ከብዙ ውጣ ውረድ በኋላ ነው ማለት ነው። ተጠቀሙበታላችሁ ብዬ ነው። ቪዲዮውን እስከ መጨረሻው ስታዳምጡት ከጨረሳችሁት በኋላ ኮሜንት ላይ ምን ልል እንደነበረ ኮሜንት ሀሳባችሁስ ወዴት እንደሄደ ኮሜንት ላይ አስቀምጡልኝ እላችኋለሁኝ። ኢንሻአላህ እንደምታስቀምጡልኝ ተስፋ አድርጋለሁ። ግን ላይክ አትርሱ። እኔ እህታችሁ ነኝ፣ ቤተሰባችሁ ነኝ። ለብዙ ውጣ ውረድ፣ ለብዙ ጊዜ፣ ለብዙ ዘመናት እንኖራለን። የምሬ ነው የምነግራችሁ። ኢትዮጵያ ላይ ሆኜ ስራ እየሰራሁኝ 10 ሚሊዮን ብር አለኝ ብዬ ብላችሁ ምን ትላላችሁ? ሚሊዮኖችን ደግሞ ልቆጥርላችሁ ነው። ታዲያ ሚሊዮኖችን ከምቆጥርላችሁ በፊት ምን እያሰባችሁ ነው? እስኪ ንገሩ። ምንድነው አሁን ሀሳባችሁ? ወደ የት ሄዳችኋል? መቼም ብዙ የሰው ልጅ አእምሮና ጭንቅላቱ ብዙ ሀሳብ ውስጥ ስለምትሄድ ነው ይሄንን ልላችሁ የቻልኩት ማለት ነው። በመቀጠል አሁን ሚሊዮነሮች ከመንገሬ በፊት ኢንሻአላህ ሀሳባችሁ ምን እንደሆነ ትነግሩኛላችሁ ማለት ነው። የኔ ሚሊዮነሮች፣ የኔ ሺዎች፣ የኔ አንድ ነጥቦች ላስተዋውቃችሁ ነው ዛሬ። እሺ በጥሞና ተከታተሉ። በመቀጠል ደግሞ የሰው ልጅ ሆኖ አስተሳሰቡ ብዙ ሊሆን ይችላል። ኮሜንት ላይ ቫይራል የሚወጣ ኮሜንት ካየሁኝ በላይክ እሱን ኮሜንት ይዤ ደግሞ መልስ ይዤ ቀርባለሁ ማለት ነው። እሺ ኢንሻአላህ ሀሳቤን ትረዱኛላችሁ ብዬ አስባለሁ ማለት ነው። ከእናንተ የሚጠበቀው በጥሞና መከታተል ብቻ ነው። ቪዲዮ ቁርጥርጥ አድርጋችሁ እንዳታልፉ። ከቆራረጣችሁት 10 ሚሊዮኑ የት እንደሆነ ልታውቁት አትችሉም ማለት ነው። በጥሞና ከተከታተላችሁት ግን 10 ሚሊዮኑን የት እንደው ታገኙታላችሁ ማለት ነው። ተግባባና? አሁን ወደ ሚሊዮኑ ገባ ነው። አንድ ቁጥር 3 ሚሊዮን፣ ሁለት ቁጥር 3 ሚሊዮን፣ አራት ቁጥር 4 ሚሊዮን። የኔ ሚሊዮነሮች ከካሜራ በስተጀርባ ናቸው። ታዲያ ምን አስባችሁ ነበር? አራት አንድ ቁጥር 3 ሚሊዮን፣ ሁለት ቁጥር 3 ሚሊዮን፣ አራት ቁጥር 4 ሚሊዮን። አያችሁ አይደል? የኔ ሚሊዮነሮች ልጆቼ ናቸው። ልጆቼ ሀብቶቼ። ምክንያቱም ከልጆቼ ጋር ዛሬ እሑድ ነው። ሚሊዮነር ስቆጥር ማዋል ነው። ከዛም በኋላ አራት ቁጥር 4 ሚሊዮን የሆነበትን ምክንያት ልነግራችሁ ነው። አራት ቁጥር 4 ሚሊዮን የሆነው ትምህርቱ አንደኛ ደረጃ ነው። ፋስት ነው። ቤት ውስጥ ተወዳዳሪ ወደር የሌለሽ ነው። 4 ሚሊዮን ብዬ ሰይኝ። 4 ሚሊዮን ላይ ነኝ። አንድ ቁጥር 3 ሚሊዮን፣ ሁለት ቁጥር 3 ሚሊዮን። እነዛ ተነባባሪ ናቸው። ተነባባሪ በሆነ መንገድ ያውቁቻቸዋለሁ ማለት ነው። ስለዚህ 3 ሚሊዮን እና 3 ሚሊዮን 6 ሚሊዮን ሲደመር 4 ሚሊዮን 10 ሚሊዮን 10 ሚሊዮን ኢትዮጵያ ላይ ሆኜ አፍርቻለሁ። 10 ሚሊዮን 15 ሚሊዮን ደግሞ ቀጣይ ኢንሻአላህ ላፈራ ነው ማለት ነው። በፕሮግራም በሂደት ይሳካል ብዬ አስባለሁ ማለት ነው። የሰው ልጅ
የሰው ልጅ ያሰበውን ለማሳካት ሲል ልጆቻችን ሚሊዮነሮች ናቸው፣ ቢሊዮነሮች ናቸው። ሳፈለና ስለዚህ እስኪ የተደሰታችሁም የተከፋችሁም በጣም የተዝናናችሁም ካላችሁ እስኪ ሀሳባችሁን አስቀምጡልኝ ማለት ነው። ዛሬ በዚህ ቪዲዮ መጥቻለሁ። ቀጣይ ደግሞ በትምህርታቸው ውጤትና በትምህርታቸው ውድድር ነው የምመጣላችሁ ማለት ነው። ስንተኛ በአንደኛ ሴሚስተር ስንተኛ ደረጃ እንደወጡ በሁለተኛው ሴሚስተር ደግሞ ስንተኛ ደረጃ እንደሚወጡ ነው ማለት ነው። ብላክ ቦርድ ያላቸው በብላክ ቦርዳቸው መሰረት ጥያቄ አቀርባለሁ ማለት ነው። እሁድ ቤት በሚውሉ ሰዓት ያው ቤት ማጽዳት፣ ግቢ መጥረግ፣ ዕቃ ማጠብ፣ እነሱን ማንጫጫት ከዚህ ማለት መልሶ ደግሞ ከኋላ ይቆሽሻል። ብቻ አልሐምዱሊላህ ለኔ ሚሊዮነሮች ስለሆኑ ምንም አይመስለኝም። ሰው ለልጁ እንኳን ለልጁ ለሌላ ይለፋል። ስለዚህ ይሄንን ይመስላል እላችኋለሁ። እኔ በጣም ወዳችኋለሁ። ላይክ አድርጉ፣ ላይክ አትርሱ። በእናታችሁ ላይክ እየረሳችሁ ነው ማለት ነው። እና ሀባይቦችዬ የዛሬው ቪዲዮ ይሄንን ይመስላል ማለት ነው። ኢንሻአላህ ደግሞ ቀጣይ በሌላ ቪዲዮ እንገናኛለን። የተለያዩ ቪዲዮዎችን እሰራላችኋለሁኝ። አስተማሪ የሆኑ ነገሮችንም እለቅላችኋለሁኝ። ቪዲዮን ቫይራል እያወጣችሁ ላይክ አትርሱ። ላይክ እያደረጋችሁ እገዙኝ እላችኋለሁኝ። በተረፈ እውነት ለመናገር እኔ ወደ ቁም ነገር ነው ይሄንን የምወስደው ማለት ነው። ልጆቻችን በእርግጥ በሚሊዮኔር ባይቆጠሩ በሚሊዮንም ባይቆጠሩ ለኔ ግን ሺዎቼ ናቸው፣ ሚሊዮኔሮቼ ናቸው። በቃ ኢትዮጵያ ላይ ሁኜ ያፈራኋቸው ሚሊዮኔሮቼ ናቸው ማለት ነው። እናንተስ ምን ትላላችሁ? እስኪ ሀሳባችሁን አጋሩኝ ማለት ነው። ለኔ ሀብቶቼ ልጆቼ አልሐምዱሊላህ ረብል ዓለሚን ሲንጫጩ ሲውካኩ ቤቱ ሲደበላለቅ አለ አይደለ በቃ የሆነ ሀሴት አለው ስሜት አለው በቃ ደስ የሚል ሻኡር አለው ማለት ነው። ቪዲዮዬን በዚህ ጨርሻለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።